እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የሀገሬ ልጆች እንዴት አላችሁልኝ? ሰላም ናችሁ? ኧረ እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ አሳምቡሳ ኬሪ እየሰራን ነው። ኬሪ ማለት ያው ነባሮች ታውቃላችሁ፣ አዳዲሶች ቺዝ ኬሪ ይባላል። ይሄ ማለት ነው። አዳዲስ ልጆች ካላችሁ ማታውቁ፣ አሁን በዚህ ረመዳን ሰዓት የምትመጡ ልጆች ኬሪ ይባላል ማለት ነው። ኬሪ ቺዝ ይባላል። ቺዝ ብዙ አይነት ስላለ ሁሉም በየስሙ ቺዝ ነው። ግን ግላስ ቺዝ አለ፣ የሆነ በቆርቆሮ ያለ አለ፣ የሚፈቀፈቅ ማለት ነው። እሱም ቺዝ ነው፣ ግን ስሙ የተለየ ነው የእሱም እና እንደዛ እላችኋለሁ ውዶቼ። አዳዲስ ከሆናችሁ ደግሞ ሰብስክራይብ እያረጋችሁ ላይክ እያረጋችሁ፣ ነባሮች ደግሞ እያበረታታችሁኝ ኮሜንት፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ ይውልኝ እላችኋለሁ ውዶችዬ። እና ዛሬ አሳምቡሳ ይሄ አሳምቡሳ አይባልም፣ ግን ሮል ኬሪ፣ ሮል በኬሪ የሚሰራሉ። ደጋግሜ ማለት አልችልም፣ የሆነ ነገር ያረቢ። ሮል ኬሪ ቺዝ ይባላል ማለት ነው። ሮል የሚባለው ያው እንዲህ ስለሚጠቀለል ነው የሚጠቀለለው ማለት ነው። እንደዚህ እየጠቀለል ነው የምንሰራው እላችኋለሁኝ ውዶችዬ። አበረታቱኝ። መቀደም ለታ በመሀል እያወራሁኝ አልጨረስኩላችሁም፣ እሱን ሰራላችኋለሁኝ። ያው ልባችሁን አላንጠለጥልም መጨረሻው ምን እንደሆነ። መጨረሻውን ኢትዮጵያ ነው ቋጨው፣ ግን ከእስር ቤት ከወጣሁ በኋላ ምን አርጌ ወደ ትውልድ ሀገሬ እንደተመለስኩኝ ነግራችኋለሁ። አሁን ግን ዛሬ ለምሰራው አሳምተን ይሄ ኬሪ ሮል ለሚባለው ነገር ይሄ ነው እላችኋለሁኝ። እና ድምፄን ቀንሼ የማውራው ውስጥ ስለሆንኩ ነው፣ ክላሴ አይደለሁኝም። እና ላይ ደግሞ ተኝቷል፣ ሁለት ልጆች ተኝተዋል። ሌሎቹ ትምህርት ቤት ሄደዋል። ማዳሜም ወጣ ብላለች። ለዛ ነው እንጂ ብዙ ጊዜ አይመችኝም እንዲህ ቁጭ ብዬ ስሰራ። ሰርቻለሁ፣ ብዙ አስገባላችኋለሁ በኋላ በፎቶ እና እንደዚህ እያደረግን ነው ማለት ነው። አዳዲስ ልጆች ስትመጡ ብዙ ነገር፣ አሁን ረመዳን እየደረሰ ስለሆነ ብዙ ነገር ግራ ግብት ይላል። ለምን እኛ ነው ግራ ገብቶን ነበረ። ሀገራችን የፈለገ ነገር ብናቅ ለሰው ሀገር እንግዳ ነን፣ ለሰው ቤት እንግዳ ነን። ሰው ቤት ስንመጣ ብዙ እንትን የሚል ነገር አለ፣ ግር የሚል ስራን ብናቅ እስከምንለምድ ማለት ነው። ስራ አያቅተንም፣ እንሰራለን። እኛ ኢትዮጵያኖች ለስራ ችግር የለብንም። እንዲህ ስለካ ይከልላችኋል። ይቅርታ ቆይ፣ ይሄ ደግሞ ፔፐር ነው የሚባለው። ፔፐር እኛ ጋር መጽሐፍ ብቻ ወይ ደፍተር ብቻ። ይሄ ምንድን ነው? ምን ነበረ ፔፐር በአማርኛ? ጋዜጣ ነው። ጋዜጣ ፔፐር ይባላል እንዴ? ፔፐር ማለት ሉክ። ያው ንጹህ ያልተጻፈበት ስለሆነ ነው መሰለኝ ፔፐር ነው የሚሉት። እኛ ጋር ደግሞ የአሳምቡሳ ሲሰራ ሊጥ ተቦክቶ እንደዚህ አይሳሳምም። እኔ ከምን እንደሚሰራ ግን ያው ማሽን መሰለኝ ይሄ የሚሰራው። የአሳምቡሳ ራሱ እዚህ እንደዚህ አይነት ነው፣ ግን ይለያያል። ሁሉም የተለያየ ነው። የአሳምቡሳ የሚጠቀለለው እኔ አሳምቡሳ መጠቅለል አላውቅም። ከሚገርማችሁ ነገር የሚጠቀልለው ሌላ ነው። እኔ ይሄንን መጠቅለል እችላለሁ። ኖርማል አሳምቡሳ እንዲህ የሚደረገው ሳይሆን እንዲህ ታጥፎ የሚሰራ እሱን ሰራለሁኝ። አለኝ ችግር ነገ ወይ እሱ ሰራለሁ። ዛሬ ይሄን ሰርቼ እግዚአብሔር ካለ እንደ ዛሬ ከተመቸኝ እሱንም ስሰራ አሳያችኋለሁ።
እላችኋለሁ። እሺ እና እንደዛ እላችኋለሁኝ። እኔ አሳምቡሳ እንዲህ የሚታጠፈውን ነው የማውቅበት፣ እንደዚህ ቀለል ያለ እንደዚህ እንጂ እንዲህ ተጠቅልሎ እንዲህ የሚደረገውን አልችልም። በቃ እኔ ግን እኮ ጎበዝ ነኝ፣ ግልጽ ነኝ። የማልችለውን አልችልም፣ የምችለውን እችላለሁ። እንደ ሰው እንዲህ ራሴን ማካበድ፣ ራሴን መቆለል አልችልም። በቃ መዋሸት አልችልም። እኔ ውሸት አልወድምም፣ መዋሸትም አልወድም። ታድዬ እግዚአብሔርን መታደል እኮ ነው። ውሸት የሚዋሹ ሰዎች ማፊ ፋይዳ። እውነት ተናግሮ የመሸበት ማደር ይላል የሀገሬ ሰው። ስለዚህ እውነቷን ሀቋን ሰው ልጅ ይማራል እኮ የማያውቀውን ነገር። ለምሳሌ የማላውቀውን ነገር አላውቅም ካልኩኝ የሚያስተምረኝ ሰው አገኛለሁ። ግን ሳላውቅ አውቃለሁ ብዬ ራሴ የማካብር ከሆነ ምን ይሰራል ታዲያ? ወይ እውቀት አልሸምት ወይ አላቅ። በቃ እና እንደዛ ነው እላችኋለሁ። ቤቴን ይሁን እንዴት እንዳጸዳዳው ጠዋት ስንት ሰዓት መሰላችሁ? ለሊት የተነሳሁት ጠዋት አላልኩም፣ 10 ሰዓት ነው የተነሳሁት። እንደ ኢትዮጵያ እንደ ባህሬን፣ እኔ ባህሬን ያለው ሌላ ሀገር ያላችሁ ያው እንደ ሀገሩ ሰዓቱ ይለያያል። እንደ ዱባይ ስንት ሰዓት ማለት ነው? 5 ሰዓት። እንደ ሱዲ አላውቅም። የዱባዩንም አሁን ልጆች ስላገኘው እዛ እና በባህሬን 4 ሰዓት ከ42 ደቂቃ ነው የተነሳሁት። እንደ ኢትዮጵያ 10 ሰዓት ከ42 ደቂቃ ምንድነው? ደቂቃው አንድ ነው፣ ሰዓቱ ነው እንጂ የሚለያየው። ለምንድን በተነሳሽ ካላችሁኝ ልጆች አሉኝ፣ ትምህርት ቤት የሚሄዱ፣ መንግስት ሰራተኛ አለኝ። ስለዚህ ሻይ አፈላለሁ፣ ቁርስ እሰራለሁ፣ ልብሳቸውን አዘጋጃለሁ። የትምህርት ቤት ሁላችንም እንደዛ ነን። አረብ ሀገር ያለን ልጆች ጠዋት እንነሳለን፣ ቁርስ እናዘጋጃለን፣ ሻይ እናፈላለን፣ ሀማም እናጸዳለን፣ ቤት እናጸዳለን። በማሽን በምናምን አጸዳድተን ምን ብለን በኋላ ፏ ብዬ እመጣለሁ ቲክቶክ ላይ። አሁን ግን ያው ስራ ላይ ነኝ ውዶቼ። እና ብርድ አለ፣ ንፋሱ እዚህ ብርዱ ንፋሱ፣ ኧረ በስመ አብ የምሕረት ያርግልኝ ቸሩ መድኃኒዓለም። ኧረ ድሮ ይበርዳል እንጂ አይነፍስም። ምን የአረብ ሀገር እኔ ከመጣሁኝ እንዲህ ሲነፍስ አይቼ አላቅም። ማለትም ብርድ ጊዜ ሲነፍስ አላየሁኝም። ግንቦት አካባቢ ልክ እንደኛው ሀገር ግን ይነፍሳል። እዚህ ሀገር ግን አሁን ይዞ ሊሄድ ምንም አልቀረውም። ቀለል ያለ አሁን እንደኔ አይነት ሰው መንገድ ላይ ቢቆም ካለ ምንም ጥርጣሬ ካለ ትራንስፖርት ካለ ሻንጣ ወደ ኢትዮጵያ ይሸኛቸዋል እላቸዋለሁኝ ውዶችዬ። እና በመሀል ያው ስለ ንፋሱም ስለ ብርዱም ላውራችሁ ብዬ ነው። አገር ቤት ብንሆን ንፋችን ቅቅል የብርድ ሰዓት፣ ከዛ እጣናችሁን ጭሰሰስ አድርጋችሁ ቡናችሁን ፈላ አድርጋችሁ ከቤተሰብ ጋር፣ ጎረቤት ካለ ከጎረቤት ጋር፣ ጎረቤት ደግሞ ካሌላችሁ ልጅ ብቻ እና ባልም ካላችሁ ከባላችሁ ጋር። ያው ባል ሙቀት ይሰጣል እኮ በብርድ ጊዜ። ያው እቅፍ ያደርጋችሁ እና እንቅስቃሴ ያባረርላችኋል። ምን እሱ ብርድ ልብስ ነው እንዴ እንዳትሉ ደግሞ ከብርድ ልብስ ይበልጣል። ብርድ ልብስ ምንድን ነው? በብር ይገዛል። ባል በብር ይገዛል። እንደ አንዳንዶቹ ይገዛሉ እኮ ግን በብር። እናንተ የሚገዙም አሉ ወንዶች በብር፣ በፍቅር ሳይሆን በብር የሚገዙ። እኔ በፍቅር የሚገዛ ባል ነው የምፈልገው። እኔ ያለው እንዳትሉ ብቻ፣ እኔ ያለው እንዳትሉ። በብር እኔ አልፈልግም። ብር ሲያልቅ ጥሎኝ የሚሄድ ባል አልፈልግም። በፍቅር የዘላለም ፍቅር ያለው ባል ሸጋ ናት። ፍቅር ያላት ምስት ሸጋ ናት። አሁን ስለ ሳምቡሳ ትቼ ስለ ፍቅርና ስለ ባል ማህላ ቤት የምን ላድርግ ታዲያ? ሁሉም ስላስቸገረኝ ነው። ብርዱ ምኑ ማርያምን ከባድ ነው ውዶቼ።
የሚያሰላ ድምፅ እየገባ ነው። በቃ ያው ድምፁን ከገባች አሉኝ እኔ ውዶቼ፣ በቃ አበረታቱኝ፣ ቻሉኝ። ምናገር እርስ በራሳችን እጅ ለእጅ ካልተያያዝ ማደግ የለም። እናንተም እደጉ፣ እኔንም አሳድጉኝ፣ አበርቱኝ፣ አጽኑኝ። በርቺ፣ ጎበዝ፣ ጀግና፣ የማዳም ቅመም። የመቼ ነው የራሴ ቅመም ሆነ? አሁን እኔ መቼ ነው ከማዳም ቅመም ወጥቼ የራሴ ቅመም ሆነው? ግን እኮ እናንተ የማዳም ቅመም ምናምን እኮ ስንባል ቀላል ነገር ይመስላችኋል። ጨው ያሌለው ወጥ፣ ቅመም ያሌለው ወጥ ይጣፍጣል? እንደዛ ማለት እኮ ነው። እኛ ማጣፈጫዋ ነን። አሁን አንዳንድ ሰዎች እንደ ነውር የሚያዩ ሰዎች አሉ። እኔ እንደ ነውር አላይም። እኔ ባልኖር እሷ ቤቷ ምን ይመስላል? እኔ ጀግና ባልኖር፣ ጀግና ኢትዮጵያዊቷ ልጅ ባልኖር ቤቷ ቤት መስሎ ይሄዳል። ለእኔ የምትከፍለኝ ብር እጥፍ እጥፍ ብትደራርበው ቤቷን ሊያጸዳላት፣ ስራዋን ሊሰራላት አይችልም። እኔ ጀግናዋ ስላለው ጎበዟ፣ ቆራጧ፣ የቁርጥ ቀን ጀግናዎች እኛ ስላለን ነው ቤታቸው ቤት መስሎ የሚሄደው ማለት ነው። ገባችሁ? ይገማልኝ 3 እሽግ አለ፣ 2 እሽግ አለ። 3ኛውን ከፍቻለሁኝ። 3 እሽግ አለኝ። አሁን ሰርቼ ጨርሳለሁ። እናንተ እያበረታታችሁኝ፣ አሁን ከእናንተ ጋር ሆኜ ማለት ነው። እናንተ እያላችሁልኝ ምን ሆናለሁ? የኔ የዋሆች የሀገሬ ልጆች፣ እናንተ እያላችሁልኝ ምን ሆናለሁ? ስለዚህ አሁን ከእናንተ ጋር ሆኜ ሰራ አረግና ጨርሳለሁ። ጨርስ አረግና ከእናንተ ጋር ሁሉን ነገር ፍሪጅ ውስጥ የከተትኩትን አሳያችኋለሁ በኋላ። ብቻ አንድ ሀገር ነው ያለኝ አስገብቼ፣ እዚህ ያለ ታች፣ እላይ ያለ ፎቅ። ያው ለረመዳን ብቻም ሳይሆን ረመዳን ከወጣ በኋላ ግን የኔ ሴትዮ የዋህ ናት። ትንሽ ነገር ማዘጋጀት አታውቅም። ልክ እንደ ኢትዮጵያኖች ትንሽ ነገር አናውቅም። ማዘጋጀት ማፈስ ነው ስራችን። እሷም እንደዛ ነው። እናንተ ቢላ ምናምን ይከለክላል እንደ ዩቱብ? ህጉን ስለማላቅ ነው የዩቱብን፣ የሌሎቹን ህግ ነው የማውቀው። ኧረ አይከለክልም። ቢላ ምናምን ይዘው ሲታጥፉ ምን ሲሉ እያዩ አይደል እንዴ? አይከለክልም። እና እንደዛ ነው እላችኋለሁ። እናንተስ እስኪ ነባሮች ምን እየሰራችሁ ነው? ረመዳን ደርሷል እንዴ? እኔ አሁን ጓደኞቼ አንዳንዶቹ እንደዚህ እየሰራሁ ነው ሰንብቷል። ለመቼ ይሽሉኛል? ለረመዳን ስላቸው እንዴ ረመዳን ገና አይደል እንዴ ይሉኛል። እኔ ገና አልመሰለኝም። ሴትዮ ደርሷል ብላኛለች። ባለፈው 1 ወር ከ10 ቀን ነው ብላኛለች። እና ታዲያ ዛሬ በእነሱ እኮ 26 ነው። ዛሬ 26 ነው። ይሄ ወር ወጥቶ በዛኛው ወር በስንት ነው የሚገባው ብላኝ ነበረ። እኔ ረሳውኝ እንጂ ረሳው። ስንቱን እያሰብኩ ላረሳ ነው እንዴ? እናቴዋ ጓደኞቼ፣ እኔ ቆንጆች እና ይኸውላችሁ አዳዲሶች አብሶ ስትመጡ በቃ ግራም ቢገባችሁ ጠንካራ ሁኑ። ጠንክር ካላችሁ ምንም አትሆኑ። ዋናው የሰው ልጅ ጥንካሬና ድፍረት ነው። ሰው ልጅ ከጠነከረ ከደፈረ ማርያም ምንም በቃ ምንም አያቅተውም። ደፋር መሆን ነው። ለሰው ልጅ ድፍረት ያስፈልጋል። ለምትሰሩት ነገር በሙሉ ድፍረት ካላችሁ እና ተስፋ ካላችሁ። አንዳንድ ሰው እዚህ መጥቶ ተስፋው የሚሟጠጥበት ሰው አለ። ውይ ባልመጣው፣ ምን ባልኩ፣ በዚህ በሄድኩ፣ በዚህ በሮጥኩ የሚሉ አሉ። ተስፋ ሰንቃችሁ ከመጣችሁ፣ ለመጣችሁ ዓላማ ካወቃችሁ፣ ምን መስራት እንዳለባችሁ፣ ምን ማድረግ፣ እዚህ ስትመጡ አንዳንድ ልጆች ይጠፋባችኋል። አብሶ ብር ስታገኙ ደሞዝ ሲከፈላችሁ ደሞዛችሁ ምን እንደምታረጉ ለምን አቅዳችሁ ይመጣችሁ። ወይ ደግሞ ቤት እሰራለሁ ወይ ከዚህ ስገባ ብር ቋጥሬ ነጋዴ ሆናለሁ ብላችሁ ትመጡና ልክ አረብ ሀገር ደርሳችሁ ብር ክፍያ ሲከፈላችሁ ምን አዚም እንዳለባችሁ አላቅም። ብራችሁ መበተን። ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ፣
ለፍቅረኛዬ ለባሌ አላላ ለእናቴ ሳላረግ እችላለሁ። ይህን የምትሰሙ እህቶቼ ይቅርታ አድርጉልኝ እህቶቼ። ይህን የምታዩ እህቶቼ ሳያዩ ልጆቻቸው ካዩ እቺ ሰቀጫ ክስታችን ይኸው ብቻም እንደምትናገር ይሉኛል። ምንም ማድረግ አልችልም። ለእናንተም ትምህርት ነው፣ ለምታዩ ልጆች፣ ለእህቶቼ ልጆች። ሰቀጫ ካልሆናችሁ ሰው አትሆኑም። የዋ ከሆናችሁ ክፉ ሆኖ አይደለም እያልኩ ያለሁት፣ ግን የሆነ እንትን ይኖራችሁ፣ ገደብ ይኖራችሁ ለምታደርጉት ነገር። ገደብ የሚባል ነገር ታውቃላችሁ? ገደብ ሀገር ነው እንዳትሉ የኛ ልጆች፣ ገደብ የሚባል ሀገር ስላለ ማለት ነው። ገደብ ይኖራችሁ ለምታደርጉት ነገር፣ ለምትሰሩት ነገር ገደብ ካላችሁ እናንተ አረብ ሀገር በቀላሉ ወደ የአረብ ሀገር ብር ደግሞ አይበረክትም። አያያዙን ካላወቃችሁበት እግዚአብሔር ምን እንደሆነ አላውቅም። እኔ ግን እናቴ እኔ ዶልቼ አላወጣም። ዶልቼ ቤስቲ አላወጣም። ቀልድ አይደለም። ማርያም የምሬን ነው የምላችሁ፣ የምሬን ነው። እኔ ብር አላወጣም። ይህን የምላችሁ ለማን ነው? አዳዲስ ለመጣችሁ፣ አቅዳችሁ የመጣችሁት እቅዳችሁን እንዳታበላሹ። ገባችሁ? አግብተሽ የመጣሽም ሴት ካለሽ ልጆች ካሉሽ ለልጆችሽ በየወሩ ብር አትላኪ። አንድ ጊዜ በቃ ጥርስሽን ንክስ አድርጊና ባልም ካለሽ እሱም እዛ ይስራ፣ አንቺም እዚህ ስሪ። ከዛም በ5 ወር አንድ ጊዜ ብር ትልኪያለሽ። ስትልኪ በባልሽ ላይ አትላኪ። አካውንት አውጥተሽ ከመጣሽ አውጥተሽ መተሻል። አውጥተሽ ካልመጣሽ አረብ ሀገር አሁን ተሻሽሏል፣ እንደ ድሮ አይደለም። አካውንት ማውጣት ትችያለሽ። አረብ ሀገር ተቀምጠሽ የራስሽን አካውንት ባለሽበት ሀገር አካውንት ማስቀመጥ ትችያለሽ። ገባሽ? ካስቀመጥሽ በኋላ ለልጆችሽ የሚያስፈልገውን ነገር ተማሪ ከሆኑ ለትምህርታቸው የሚያስፈልገውን ነገር 2 ልጅ 3 ልጅ ከዛ በላይ ካለሽ እግዚአብሔር ጽናቱን ይስጥሽ። ሰው ሀገር ሆነሽ ልጆች ማሳደግ በጣም ከባድ ነው። እመቤቴ ነው። እኔ ግን እናቴ እድሜዋን ያርዝምልኝ። አንድ ቀን ለልጅሽ ይሄን አንቺ ይሄን አርጊ፣ ይሄ ምንድነው ልጅሽን እዚህ እኔ ጋር ጥለሽ እንደዚህ ሆነሽ፣ ወይኔ እናቴ 1000 ዓመት ኖሪልኝ። የኔ እናቴ ነው የዋ ምስኪን እናቴ እኔን መከራን አይታ አሳደገች። ልጄንም እንደዛው መከራ አይታ የምታሳድግ አንድ ቀን እግዚአብሔርን አንድ ቀን እኔ ቶሎ ብር አልክም። ሲጀመር አልክም ብር እኔ ቶሎ። ስለዚህ እነሱን በየወሩ ላኪ። ስልክ ራሱን ለራሴ ጉዳይ ስልክ ለማደርገው ነገር ስልክ ይሄን አርጎ ብዬ ወይ 10,000 ብር ብሰጥ ነው ለእናቴ። እኔ አንድ ቀን ወይ 50,000 ወይ 40,000 ወይ 30,000 ለእናቴ ሰጥቻት አላውቅም። እግዚአብሔርን በቃ እነሱ ምንድን ነው የሚሉት? አንቺ እዛ ሆነሽ በቃ ስራሽን ስሪና ቶሎ በይና ምታሳኪውን አሳክበሽ ወደ ሀገርሽ ግቢ፣ ወደ ልጅሽ ግቢ ነው እንጂ አንድ ቀን እህቶችን ቢሆኑ እግዚአብሔር እድሜያቸውን ያርዝምልኝ። ነይ ግቢ ነው እንጂ አሁንማ በሽታ ይዟቸዋል። ነይ ግቢ ነው በደወልኩ ቁጥር ባዩን ቁጥር ነይ ግቢ ነው ነይ ግቢ ነው። እግዚአብሔር ነይ በቃሽ ይበቃሻል ነይ እንጂ አንድ ቀን ኑሮ ተወዷል። 4 ምጪ እኛ ራሷስ እነሱ ስሩንም እኔ አውቄ ቆይ እስኪ ምን እንደሚሉኝ ብዬ ማርያም ፍትን አደርጋቸዋለሁ። ቆይ አንድ ቀን በቪዲዮ ራሱ እንደዚህ ቪዲዮ እየሰራው ደውዬ ጉዳቸውን አሰማቸዋለሁ የሚሉኝን። እኛ እየኖርናል እየሰራን። ስለዚህ ትሰሪያለሽ ገብተሽ እዚህ በቃ ይበቃሻል ነይ ግቢ አያስፈልግም። አንድ ቀን እመቤቴን እኔ ግቢ ማለት ከጀመሩ 4 ዓመት ሆኗቸዋል ቤተሰቦቼ። 4 ዓመት ድፍን። አንቺ ስንት ዓመት ተቀምጠሽ ነው 4 ዓመት የሞላቸው ካላችሁ ይነግራቸዋለሁ ሌላ ጊዜ። ማርያም ነይ 4 ዓመት ድፍን ግቢ ይበቃሻል ግቢ ነው እንጂ አንድ ቀን አይ ስሪ ምን አባቱ መተሽ ምን ታደርጊያለሽ ምናምን አይሉ። ስሩን ምን ይሉኛል? እሺ በቃ ካልሆነ እንደው እንትን እላለሁ ካል ነይና እዛ ጋ ደግሞ የቡና ማሽን እየጮኸ ነው። ቅድም ቡና አፍልተን ነበረ። ድምፁ ከገባባችሁ ብዬ ነው፣ ያው መግባቱ ስለማይቀር ኤሌክትሪክ አይደል ድምፁ ይገባል። ነይ ነው
ነይ 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 ነው የሚሉኝ። እና ምን ልላችሁ ፈልጌ ነው አዳዲስ የምትመጡ ልጆች ለእናታችሁን ላጤዎችማ ከሆናችሁ ሳታገቡማ ከመጣችሁ ልጅ ካሌላችሁ እናንተ እኮ ንግስቶች ናችሁ። ንግስቶች ገባችሁ? ለቤተሰቦቻችሁ የምታረጉትን ታረጋላችሁ እንጂ የሚያለቅስ ልጅ አለ አምጪ ብር እንደዚህ ሁኚ በዚህ ግቢ። እኔ ቤተሰቦች አላለኝም። እኔ ልጅ አለኝ። እኔ አንድ ቀን ለልጅሽ ተብዬ ብር ተጠይቄ አላውቅም። ብትታመም ራሱ ልጄ እዛ አሳክመው እኔ ወሬ ነው የምሰማው ቆይቶ እና ማዳም ማፊ እና ስለዚህ ምንድን ነው የምላችሁ ውዶቼ? ወይኔ ቢላው ገባ ግን ማርያምን አላውቅም ስለማላውቅ ነው። ወይኔ ኬሪ ምን ተፈጠረ? ወደዚህ አባቴዋ እኔ ስራ ላይ ነኝ ያለሁት እና ስለዚህ ከላስ እዚህ ሊደብርልኝ ነው እንዴ? እናንተ ቢላውን ገብርኤልን እያስገባው ነው። ወይኔ ዛሬ መድኃኒዓለም ይጠብቅሽ በሉኝ። ህጉን የምታውቁ ሰዎች ኮሜንት ላይ ጻፉልኝ። እና ስለዚህ ምን ልላችሁ ፈልጌ ነው አዳዲሶች መጣችሁ ልጆች እንዳልኳችሁ ነው። ልጆችም ካላችሁ አካውንት ሳታውጡ ከመጣችሁ ምንም የሚያጨናንቅ ነገር የለም። አካውንታችሁ ለማዳናችሁ ትነግራላችሁ። ቋንቋ ካላወቃችሁ ወይ ኢትዮጵያኖች ይኖራሉ ወይ ካሌሉም ደግሞ እንግሊዝኛ የምትችሉ ከሆነ በእንግሊዝኛ አውርታችሁ ወይ ደግሞ በጽፈትን መግባባት ትችላላችሁ። በራሳችሁ ቋንቋ ጽፋችሁ እነሱ ኮምፒውተር ላይ መልሰው ወደ አሁኑ ነው ሀሳባችሁን የሚረዱት። ስለዚህ እንትን ታረጋላችሁ ማለት ነው። አካውንት ታወጣላችሁ። ለልጆቻችሁ የምትልኩትን ትልካላችሁ። አስቀምጥ የዚህን አልተጠቅመክ የዚህን አላስቀምጥ ምን አጨናነቃችሁ? በቃ የደሞዝሽንም መጠን አትንገሪው። እንኳን አይደለም ብር አስቀምጥ ለትዩ አትንገሪው። ከአንቺ ጋር እዚህ ፍዳውን እየበላ ነው። እዛ እኮ ቢመቸውም ባይመቸውም በሀገሩ ላይ ነው ያለው። ቁጭ ብሎ ስራውን እንዲሰራ ስራም ቢኖረው የራሱ ስራ በሩን ከፍቶት ሄደ በደንብ ሳይዘጋ በማርያም ሻው እንዴ ላረገው ነው አምላኬ ወይ እና ስለዚህ ብርሽን በአካውንትሽ ላይ ባለሽበት ሀገር አካውንትሽን አስከፍተሽ ለልጆችሽ ከዛ ተረፈ ለአንድ ጊዜ አሁንም 5 ወር ሲሞላሽ ብርሽን ስታስገቢ ከዛ ለእነሱ ትልኪላቸዋለሽ ማለት ነው። በየወሩ ግን ካስለመድሻቸው ተመለሱ ብትያቸው አይመለሱም። አስቀምጣለሁ ራሱ ብትይ አያስቀምጡሽም። ስለዚህ አንቺ ምንድን ማድረግ ያለብሽ በየወሩ አታስለምጂ። ብር በፈልጊ በ5 ወር በ6 ወር በ7 ወር አንድ ጊዜ አመት በዓል ሲሆን ልብስ ለመግዛት በቃ። ከዛ በተረፈ አታስለምጃቸው። ለእነሱ ብለሽ ነው። አንቺ ካሁን በኋላ 1000 ዓመት አትኖሪም። ግማሽ እድሜ ነው የሚኖርሽ። ለማን ነው? አንቺ ግን እዚህ ሆነሽ ለእነሱም ሳቶኝ ለራስሽም ሳቶኝ ዝም ብለሽ ጊዜሽንም ብርሽንም የምትበትኝ ከሆነ ጥቅም የለሽም። ለልጆችሽም ጥቅም እዛ አሁን ለምሳሌ እዛ ጥለሽኝ ሄደሽ ምን አስቀመጥሽልኝ የሚሉ ልጆች ሊኖሩሽ ይችላሉ። እግዚአብሔር ከእንደዛ ነገር ይሰውረን። እኛ እንትን አረብ ሀገር ያለን ልጅ ለልጆቻችን ብለን እኛ እጣ ፋንታ አይከተላቸው ብለን ትተናቸው መተን እንደው እኔ ጸሎት የማደርገው እሱን ብቻ ነው። እግዚአብሔርን ለልጅ ብላችሁ ተሰዳችሁ ወይ ለልጅም ባትሉም በሌላ ነገር የምትሰደዱም ዞሮ ዞሮ ለነሱ ነው። በቃ ለነሱ ነው። እነሱ እጣ ፋንታቸው እንዳይበላሽ እኛ ቤተሰቦቻችን ደህና ነገር በደህና ጊዜ ቢያስቀምጡልን ምን ልንሰራ እንሰደዳለን ሰው ሀገር። አንዳንዶቹ አጥተውም አይደለም የሚሰደዱት የኬሌ ልጅ ስለሄደች ነው እሄዳለሁ ብለው የሚመጡ አሉ። ይምጡ፣ እኔ ምን አገባኝ? እኔ ስለነሱ ያገባኝም። ግን አዳዲስ ልጆች ስትመጡ እንዳልኳችሁ ነው።
ልጅ ካሌላችሁ ለእናታችሁ በአመት 2 ጊዜ ወይ ለእንቁጣጣሽ፣ ለጾም ፍቺ ወይ ደግሞ ለገና ወይ ደግሞ በቃ እነዚህን አመት ባሎች እናቴን ይቸግራታል፣ ከሰው በታች ሆነ አትውል፣ መልበስም ካለባት ለማልበስ በቃ ቤቷን ፏ አርጋ ተዋልቀኑ ካላችሁ መቼም በቃ ለእናታችሁ። ከዛ በተረፈ ከስር የሚሄደውን አደብ ግዙ ብላችሁ ስራችሁ ሰራ አድርጋችሁ ቶሎ በቃ ከዛን ጊዜው የተሻሻለ ነው። ዩቱባችሁን ከፍት አርጋችሁ ልክ እንደዚህ እንደኔ ከፍታችሁ ቶሎ ብላችሁ ወደ ሀገር ቤት ገብታችሁ ሀገር ቤት ላይ የራሳችሁ ሱቅ ኪዮስክም ለማትሆንም የእናትና አባታችሁ ግቢ ላይም ሊሆን ይችላል። እግዚአብሔር ብሎላችሁ ደግሞ ከባረከላችሁ። አሁን መቼም መሬት ተወዷል፣ ውድ ነው መሬት እግዚአብሔር ብሎላችሁ መሬት ከገዛችሁ የራሳችሁ መሬት ላይ ለምን 30 ቆርቆሯችሁን መታ አድርጋችሁ እዛ ላይ ግማሽ ጎና ኪዮክሷንም ከጎን አድርጋችሁ ኪዮክሳችሁን ክፍት አድርጋችሁ ዩቱባችሁን እየሰራችሁ ከዛ እዛች ላይ ስራችሁን እየሰራችሁ ቤታችሁን መስራት እንጂ አረብ ሀገር ተቀምጬ 10 ዓመት 6 ዓመት 7 ዓመት ተቀምጬ ቤት የተንጣለለ ቤት ሰራለሁ ምናምን እንዳታስቢ ውዴ። ግቢ ወደ ሀገርሽ 3 ዓመት 4 ዓመት ከሰራሽ ይበቃሻል። እንደምን ጥርስሽን ነክሰሽ የ2 ዓመት ባዶ መሬት ይገዛልሻል። ጥርስሽን ነክሰሽ ወደዛ ወደዚህ ሳታባክኝ። ግን አንቺ እኔ ተቸግሬ ያለሁ ያለሽ በሙሉ ወይ ደግሞ አገር ቤት ወይ አንዳንዶች አላችሁ ጅላንፎች አፍቅራችሁ፣ ፍቅር ጀዝባ ነው አይደል? ያጀዝባችኋል። ከዛ እሱ እዛ ተቀምጦ ብር ቸገረኝ፣ አመት በዓል ደርሷል፣ እንደዚህ አይነት ጫማ ማረግ አማረኝ፣ እንደዚህ አይነት ልብስ መልበስ አማረኝ ሲልሽ ከዚህ ምን አባቱ ለሱ ያሉ ለጓደኞቹ በታች ምን አገባኝ። ከጓደኞቹ በታች ከራሱ በታችም ይሁን ይስራ። እሱም ድንጋይ መሸከም ካለበት ድንጋይ ይሸከም። ገባችሁ? የፈለገውን መስራት ይችላል እንጂ እኔ አረብ ሀገር ተቀምጬ ለወንድ ብር አልክም በምንም አይነት ታምር። የቀረው ይቀራል እንጂ የፈለገ ነገር ባረግ እኔ ነግራችኋለሁ። ግን እኔ በብድር መልክ አበድር ያለው እንጂ ግን ሌላውን በብድር ሰጥቻለሁ። እስኪ ቆይ ሌላ ጊዜ አወራችኋለሁ ስለሱ። መቀደም ለታ ስላቋረጥኩኝ ያያችሁ ቪዲዮዬም እንዴት አረብ ሀገር እንደመጣው እንዴት እንደተገፋው ምናምን ብዬ የሰራሁት ቪዲዮ ላይ እዛ ከዚህ ቀጥቅ ግቡና ይኸው ሰብስክራይብ ካረጋችሁ ታገኙታላችሁ። እና ስለዚህ እኔ ለወንድ ብር አልሰጥም ልላችሁ ፈልጌ ነው። ኦኬ እንደኔ እኔ የልጄ ናፍቆት የቤተሰብ ናፍቆት አይደለም። ቤተሰብ አፈር ናፍቃችኋል። የሀገራችሁ አፈር ሽታው ብዙ ነገር የሚናፍቀን ነገር አለ። ለምን ብዬ ነው ታዲያ እሱ እዛ ተቀምጦ ግን ድምፄ ከተሰማ ምን ጌታ ይወቅ። ዛሬ የታፈነ ሰው ማለት ትችላላችሁ። እና ስለዚህ ለምን ብዬ ነው እኔ ብር የምልከው? ቶሎ ሰራ አድርጋችሁ። ጊዜው የቴክኖሎጂ ጊዜ ነው። ራሳችሁን ከስልካችሁ ጋር አገናኝታችሁ ሀገራችሁ ገብታችሁ በስልካችሁም እየሰራችሁ ትንሽዬ ብር አረብ አገር መተን የሚከፈልናል። የአንድ ወር ብር ቢኖረን ሰው ሀገር አንሳደድም። እኔ አብሶ በምመጣበት ሰዓት ይሄ ዩቱብ ምናምን የሚባል ነገር ኢትዮጵያ ላይ አይታወቅም ጨራሽ። ምንም እንትን ብቻ ነው የሚታወቀው። ፌስቡክ፣ ቲክቶክም እኔ እዚህ ሀገር ከመጣው ነው። ቲክቶክ እኔ መጠቀም ከጀመርኩ ያው ብዙ ጊዜ እየተዘጋ እየከፈትኩ ነው እንጂ እዚህ ሀገር ከመጣው በኋላ ነው ቲክቶክ የከፈትኩትን ማቀውም ስለ ቲክቶክ። ስለዚህ ቶሎ ብላችሁ ሰርታችሁ ወደ ሀገራችሁ ገብታችሁ ሀገራችሁ ላይ ዩቱባችሁን ከፈት አድርጋችሁ እዚህ የምትችሉትን እየሰራችሁበት ምግብ አብሳይ ከሆናችሁ ምግባችሁን እያበሰላችሁ ደግሞ ጽዳትን ከሆናችሁ ልብስ የምትተኩሱ ከሆነ መቼም ልብስ የማትተኩስ ሴት የለችም። ልብሳችሁን እየተኮሳችሁ ምን እያላችሁ
ምን መስራት እንዳለባችሁ እሱን እያሳያችሁ ዩቱባችሁን እያሳደጋችሁ ሀገራችሁ በ3 ዓመት በ4 ዓመት በቃ አንድ ጊዜ ደግሞ አትመላለሱ፣ እየሄዳችሁ አትምጡ። አንድ ጊዜ ጉዟችሁን ሰብስባችሁ ወደ ሀገራችሁ 4 ዓመት ወጥረሽ ስሪ። የ2 ዓመት ጎደለም በዛም የተወሰነች በቃ የክፍለ ሀገር ልጆች ከሆናችሁ ክፍለ ሀገር ላይ ይገዛላችኋል። የ2 ዓመት ደሞዛችሁ ለመሸረፍ ጨምሯል አሁን። ስለዚህ እንደምንሽም ብለሽ ከዛ መሬትሽን ትገዣለሽ። በአንደኛው ዓመት ብር ደግሞ የሚሰራልሽ ሰው ካለሽ፣ አባት ካለሽ፣ ደህና ወንድም ካለሽ፣ የሚበላሽ ወንድም ከሆነ ጥቅም የለውም። ጠንካራ ወንድም ለእህቴ ብሎ የሚቆረቆር የአንቺ ደስታ የሚያስደስታው ወንድም ካለሽ ወንድምሽ ያሰራልሻል። አባትም ካለሽ እንደዛው። አባትም ካሌለሽ ደግሞ ወንድምም ካሌለሽ ተነጋግረሽ በራሳቸው ብር የሚሰሩ ሰዎች አሉ መሰለኝ፣ ሰርተው ምን ብለው ብር የምታስረክቢያቸው ሰዎች በሰው እንደዛ አፈላልጋችሁ እንደዛ ሰርታችሁ እሱ ሲጨርስ በተነጋገርሽ ዋጋ ሁሉን ነገር ሲጨርስልሽ ከዛ ብርሽን ትሰጪዋለሽ። የ1 ዓመት እንደዛ ይሰራላችኋል ብዬ ገምታለሁኝ። እንደዛ ደግሞ ማሰራት የምትፈልጉ ሰዎች አንቺ መታቂ ሰው አለ እንዴ ካላችሁኝ አነጋግሩኝ። ማርያምን አገናኛችኋለሁኝ። ሚሰራላችሁ ሰርቶ እናንተ በ6 ወር ምናምን ጨርሶላችሁ የምትፈልጉ እናንተ የምትፈልጉትን ብር ካላችሁ በምትፈልጉት ዲዛይን በምትፈልጉት ነገር ሰርቶ ከዛ ብራችሁን ካሽ የምትሰጡት ታማኞች ከሆናችሁ እናንተ ሰውየው ብቻ ሳይሆን እናንተ መሰሪው ታማኝ መሆን አለባችሁ። በታማኝነት የምታስረክቡት ሰው ካላችሁ አነጋግሩኝ። በውስጥ መስመር ቴሌግራም ላይ ነግራችኋለሁ፣ አገናኛችኋለሁ። እኔ ምንም ከእናንተ የምፈልግ ነገር የለም፣ ከዛም ሰው የምፈልገው ነገር የለም። ሁለታችሁ እንድትጠቀሙ፣ እሱም ሰርቶ እንዲጠቀም እናንተም እንድትጠቀሙ የምትፈልጉ ልጅ ካላችሁ ጽድት አድርጎ ፋርጎ በቪዲዮ በየቀኑ እያሳያችሁ የሚሰራላችሁ ሰው አገናኛችኋለሁ። እሺ ጽድት አድርጎ በፈልጉ። በብሎኬት ነው በብዛት የሚሰራው ልጁ። የብሎኬት ቤት ነው የሚሰራው እንጂ በጭቃ ምናምን አይደለም። ብሎኬት ቤት ማሰራት የምትፈልጉ አቅሙ ያላችሁ ጽድት አድርገው ሰርተው የሚያስረክቧችሁ ማለት ነው። ከማንም ሳይነካኩ ቤተሰብ ይሄን አቅርብለት፣ ይሄን እንደዚህ ያርግለት ሳትሉ ሁሉን ነገር ሰርቶ የሚያስረክብላችሁ እኔ ሰው አገናኛችኋለሁ ማለት ነው። ምን እንደሚጨርስ ምን አይነት ቤት እንደምትፈልጉ ከዛ እንደዛ ስርትርት አድርጋችሁ ወደ ሀገራችሁ እንጂ እዚህ መታችሁ 10 ዓመት 5 ዓመት 6 ዓመት 7 ዓመት እያላችሁ ከዛ በየ2 ዓመት እየገባችሁ ማዳም ቤት 2 ወር ታርፉና ትመጣላችሁ። እዛ ያለውን ነገር አረጋግፋችሁ ጨርሳችሁ ከዛ ማዳም ጋር አሁንም ማዳም ጋር ምን ነው እኔ አያምረኝም እንዴ? ላይፌ ኑሮ ህይወቴ ምን አይናፍቀኝም እንዴ? ስለዚህ በቃ ሀገሬ ገብቼ ለምን እግዚአብሔርን ሌላ ነገር ቢጠፋ ለምን ቸርቻሪ የሆነ ዝም ብሎ በቃ ገበያ ላይ ቁጭ ብላችሁ ቸርችራ ጤና ካላችሁ እኔ አረብ ሀገር በመጣበት ሰዓት 10,000 ብር የኢትዮጵያ 10,000 ብር ቢኖረኝ አልመጣም። የግሌ የሆነ ማለት ነው። እኔ ስመጣ ተበድሬ ነው የመጣሁት፣ ግን ብድሬን ከፍያለሁኝ። ታውቃላችሁ፣ ከላችሁ ላይ የወሰድኩት ሰዎች ብራችሁን መልሼ የላችኋለሁ። ምንም እኔ ነኝ የላኳት እኮ ምናምን እንዳትል ማለት ነው። ልኬልሃለሁ ብርህን በቃ ትርፍ አድርጌ፣ ለዛም ትርፍ አድርጌ ነው የመለስኩት። በቃ የሰው ሀቅ የለብኝም። የራሴ የሆነ ብር ሀቅ የራሴ የሆነ ብር ቢኖረኝ 10,000 ብር የኢትዮጵያ 10,000 ብር በዛን ሰዓት ቢኖረኝ አልመጣም። ሀገሬ ላይ እሰራለሁ። በቃ ለምን እኔ ከሀገር ቤት ወጥቼ እግዚአብሔር ይመስገን ግን ምንም አላጣሁም። ያሰብኩትን ያለምኳትን በቃ መስራት ያለብኝን ሰራለሁ። እንደዚህ ያደርጋለሁ ብዬ የወጣሁትን ነገር ማሳካቴ እኔ ግን ደስተኛ ነኝ። ለራሴ ላይክ ሰጥቼዋለሁኝ። ልብስ አያምረኝ እግዚአብሔርን እንደ ሰው እንደ አረብ ልጆች አረብ ሀገር ያሉ ሴቶች አሁን ኢትዮጵያኖች አለን ልብስ መሰብሰብ ምናምን ኖ እኔ ልብስ ልሰብስብ አይደለም የመጣሁት፣ ብር ልሰበስብ ነው የመጣሁት። ስለዚህ ብሬን ሰብስቤ አላማ ላይ ማዋል
ልብስማ ገሬም ሞልቶኛል። ገሬም እያለው እኔ ልብስ አጥቻ አይደለም የመጣሁት፣ ብር አጥቻ አይደለም የመጣሁት። ስለዚህ በቃ አላማይ ሳልስት እግዚአብሔርን እንጀራ የምሬን የእውነቱን ስነግራችሁ እንጀራ እሽግ ያኔ ሶስቱ ነው መሰለኝ 1 ብር፣ አሁን 2 ነው 1 ብር። እኔ ያሰብኩትን ነገር ካሳካው በኋላ ነው እንጀራ ራሱ ገዝቼ መብላት የጀመርኩት። እሱንም አሁንም አልገዛም። አንዳንድ ጊዜ እነ ሲስተር ናቸው የሚልኩልኝ። እኔ አላማ አለኝ። ለአላማዬ የወጣሁትን አላማዬን ግብ ሳላስገባ ሌላ ይቅርና ለረመዳን አሁን ረመዳን ሲፈታ ብር ይሰጠናል አይደል? እኔ እዚህ ምንም አላረግበትም። እዛ ለቤተሰብ ልካለሁኝ። ሲስተር ለምንድን እንደው ሌላው ቢቀር እነሱ የሚሰጡሽን ብር ለምንድን ነው የምትልክ? ኢትዮጵያ የሆነ ነገር አታረጊበትም ትለኛለች። እኔ እዛ ልኬ ለልጄ የሆነ ነገር ብታረግበት፣ እናቴ ዘይት ብገዛበት፣ የሆነ ነገር ብታረግበት እላለሁኝ እንጂ እዚህ 5 ሳንቲም መግዛት አልፈልግም። 5 ሳንቲም በቃ አላማ አለኛ። ለምን ብዬ ነው አላማዬን ማጨናግፈው? ለምን ብዬ እኔ 1 ብር አሁን ስመነዝራት 1 ብር ወደ ኢትዮጵያ ብትሄድ ስንት ትሆናለች ብዬ ነው እንጂ የማስበው እዚህ ሀገር እንደዚህ ባረግበት እንደዚህ ትሆንበት ልብስ ምናምን አታስቡት። እኔ ልብስ አንድ ጊዜ ከሲስተር ጋር ወጥተን ሲስተር እኔ ጋር ነበረች፣ አሁን ግን እኔ ጋር አይደለችም። ስለዚህ ከእሷ ጋር ወጥተን የሆነ ልብሶች ቲሸርት፣ ከዛ ምንድን ነው የገዛ ነው። ከዛ የሆነ ጊዜ ደግሞ እነሱ ገፋፍተውኝ ነው የሆነ ልብሶች ገዛሁኝ። ለዛም ከሼኔን ከቲሙ ላይ ከሼኔን እነሱ ናቸው ያኔ ጠለቡልኝ። ከዛ ደግሞ መልሼ እኔ አሁን አንድ ጊዜ ለራሴ ጠለብኩኝ 2 ቀሚስና ስንት ነው እና ለጓደኛዬ ምናምን 3 ጉርድ ቀሚስና ለእኔ ሙሉ ቀሚስ ምናምን እሱም ልገባ ስለደረስኩ ነው። ምን ይዤ እገባለሁ ብዬ ነው እንጂ እኔ እዚህ ተቀምጬ የስ ይሄ ልለብስ ነው እኔ ልብስ የምጠልበው። የስ ይሄ ስተኛ ልለብሰው ነው። የስ ይሄ ነው እኔ ልብስ የሚያምረኝና ሻንጣ ላይ የማስቀምጠው። እኔ ገርሞኛል። አንዳንድ ልጆች ገና እኮ ስንት ዓመት እዚህ ለሚቀመጡ ልብስ ይገዛሉ፣ ከዛ ካርጎ ያደርጋሉ ወደ ኢትዮጵያ። ያ ብር ባንክ ላይ ቢቀመጥ ኦኬ ብር ነው። ልብስ ምን ያደርግልኛል? ብል ለሚበላው ልብስ ደግሞ ለአረብ አገር ልብስ እና ስለዚህ እኔ ልብስ ራሱ አልጠልብም ልላችሁ ፈልጌ ነው። ልብስ አያምረኝም። እኔ የሚያምረኝ ኢትዮጵያ ላሉት ቤተሰቦች ልጆቼ እነሱን ያማራቸውን ነገር ማድረግ። ያማራቸውን ነገር ስላችሁ እኮ ደግሞ እንደፈለጉ እንደሚሆኑበት ነገር አይመስላችሁ። ከዛ በቃ ለወጣውበት አላማዬን ግብ ለማድረስ ቀንና ሌሊት በቃ ይሄን እንደዚህ አድርጌ ይሄን በዚህ አድርጌ ይሄን በዚህ አውጥቼ ይሄን በዚህ እቺን ደፍኜ እቺን አስተካክዬ እቺን ገጥሜ እቺን ከፍቼ ነው እንጂ ምለው እናቴ አልፈልግም። ምን ያደርግልኛል? እኔ ምንም አያደርግልኝም። በዚህ ተቀምጬ ልብስ አልሸምትም። ለምን እሸምታለሁ? ልገባ ስል ኦኬ ሀገሬ ስገባ የምለብሰው ልብስ ምናምን። ከዛ በተረፈ እኔ ማዳም ሻንጣ ውስጥ ላስቀምጥ ማዳም ቤት ተቀምጬ ልብስ መጠለብ ኮንጎ ልበል እንጂ በቃ ኮንጎ በሉት የዚህ ሀገር ጫማ ምን እና እሱም መጠለብ ምን ማለት ስራ አላጣሁ። እግዚአብሔር ስራ አላጣሁ። ለምን ብዬ ለሻንጣ ይሞቀው ብዬ ነው። ለምኑ ብዬ ነው እኔ ልብስ የምጠልበው? አንዳንድ ልጆችማ ሱስ አለባቸው። በየወሩ በቃ መጠለብ ኧረ እና ስለዚህ ምን ልላችሁ ፈልጌ ነው እኔ በዛን ሰዓት የኢትዮጵያ 10,000 ብር ቢኖረኝ ሀገሬ ላይ ቁጭ ብዬ ሀገሬ ላይ እነግዳለሁ፣ ሰራለሁ። የስራ እድል ራሱ እንዳሁኑ የለም። እኔ ስመጣ አሁን እኔ እንጃ የሆነ ስራ ለመስራት ብዙ ብር ነው የሚከፈለው። አሁን እኔ በመጣበት ሰዓት እኮ የለም ብር። አሁንስ ብር አለን ብዬ አይደለም፣ ግን ምሰሩት ስራና ብሩ ትንሽ ይመጣጠናል። እኔ በመጣበት ሰዓት እናቴ ምንም የለም፣ ወፍ የለም። ኑሮም ረካሽ ነው። ስንት ዓመትሽ ነው እዚሁ ነው እንደ አንቺ የቆየሽው ምናምን እንዳትሉኝ። እኔ ዓመቴን ከተናገርኩኝ ጭንቅላቴ እንዳይሉኝ ብዬ ነው። መንገድ ላይ ጠብቀው
እንዳይሉኝ ብዬ ነው። ያው ብዙ አመት አልቆየውም እንደማወራውም ከሆነ ብዙ አመት አይደለም፣ ግን ቢሆንም ሳልገባ ምሳሌ እንደመጣ ቆይ ዘንድሮ ገባለሁ፣ ቆይ ለመጣ ገባለሁ፣ ቆይ በመቀጠለው፣ ቆይ በ2000 ስንት፣ ቆይ በ2017፣ ቆይ 2018፣ ቆይ አሁን ይኸው 2020 ገባለሁ፣ 2020 ገባለሁኝ። መኪና ገዝቼ የቀረኝ አሁን መኪና ስለሆነ መኪና ገዝቼ በእግሬ ለምን ሄዳለሁ? መኪና እየገዛሁ ወደ ሀገሬ ልክ እናቴ በራፍ ላይ ስል ፒፒፒፒ እያረኩኝ መግባት። እሺ 2020 ኢንሻአላህ ኬር እንገባለን። በእኔ መኪና መግባት የሚፈልጉ ሰዎችም ከኔ ጋር እየተሰደዳችሁ አስቶፍሩ ላይ ምንድነው የደም ጨረሽ የደም እንትን የለውም እናንተ። ከዛም ጲጲ እያደረጉ ወደ ሀገራችን እና 2020 ከሰራዊ መኪና ነው የምገዛው። እስከዛ እኔን ያለ መኪና አባዱላ አለች እንዴ? አባዱላ የሚባል መኪና ነበረ ድሮ። አባዱላ መኪና እንደምንም ብዬ ፈልጌም ቢሆን አባዱላ ገዝቼ ገባለሁኝ እንጂ የምፈልገውን ሌላ ነገር አሟልቻለሁኝ። ማሟላት ያለብኝን አሟልቻለሁኝ። ላቤን እንደዚህ ጭር እያረኩኝ በብርድ በሙቀት ሰዓት፣ በላብ ሰዓት ደግሞ እንደዚህ ይኸው ጃኬት እየደረኩኝ ውዶቼ አለሁኝና፣ ስለዚህ ምላችሁ ፈልጌ ነው የኔ ቀሽቶች፣ የኔ ብልጦች። ብልጥ ከሆናችሁ ቀልዱ ቀልድ ነው። አቲካን ኮኮልፋኛ ቱቤ አና እርባታ ብሏል ኦሮሞ። እየሳክ የምትበላው ምግብ ለእኔ እራቴ ነው ይላል የሀገሬ ሰው። ስለዚህ እየቀለድኩ አይደለም፣ የምሬ ነው። ቀልድም ቢመስላችሁ የምሬ ነው እየነገርኳችሁ ያለሁት እና እኔ ቀልድ አይደለም፣ አብሶ በብር ዙሪያ ቀልድ አይደለም እየነገርኳችሁ ያለሁት። ስለ መኪናው በቀልድም ማለት ነው። መግዛት እንችላለን እኮ መኪና፣ እግዚአብሔርን ይገዛል። አረብ ሀገር ተቀምጣችሁ ትገዛላችሁ። ግን ቤት ሳይኖራችሁ ደግሞ እንደዚህ ብላለች የሆነ ዩቱበር ብላችሁ መኪና ለመግዛት እንዳሮጡ። መጀመሪያ ለቂጤ ማረፊያ አለቻሉ ዝንጀሮ። ስለዚህ ለመጀመሪያ ጊዜ ከእናትሽ ቤት አሁን ለምሳሌ ወጥተሻል፣ ገባሽ። ስለወጣሽ ከአረብ ሀገር ስትመለሺ ያገባሽ ሴትና አረብ ሀገር የሄደች ልጅ አንድ ናት። ወጥተሻል፣ ራስሽን ችለሽ አትላመጂም። ራሱ አመልሽ ራሱ ይቀያየራል። እንደዛ አሉ። እኔ ግን አላውቅም፣ አመላቸው ራሱ ይቀያየራል አሉ ከዚህ ሀገር ሲገቡ። እኔ ገብቼ ስለማላውቅ እኔ ጸባይ የማይቀያየር ማለት ለምን እኔ ጸባይ የማይቀየረው ለምን እንደሆነ ታውቃላችሁ? ማዳን ያትጨው ቅዱስ ምን አስደነገጠኝ በራሴ ስልክ። ዩቱብ እየሰራ ነው። ዩቱብ ላይ ነው። አሳምቡሳ እየጠቀለልኩ ሮል። እሺ ወድሻለሁ። እና ስለዚህ ምን ልላችሁ ፈልጌ ነው፣ ይቅርታ ስልክ ደውላልኝ ነው ሲስተር ልጅ እና ከዘጋውባትም ታስባለች ብዬ ነው። ምን ሆናብኝ ነው ስልክ የምዘጋብኝ እንዳትለኝ ብዬ። ስለዚህ ምንድነው የወጣችሁበትን አላማችሁን እንዳዘነጉ። ስራ መስራት ካለባችሁ ስራችሁ ወጥራችሁ ስሩ። ልጅም ወልደሽ የመጣሽ ካለሽ ለልጅሽም እዚህም ሆነሽ ተመልሰሽ 4 ዓመትም ሰርተሽ 5 ዓመትም ሰርተሽ ተመልሰሽ የምትገቢ ከሆነ ተመልሰሽ አረብ ሀገር የምትመጪ ከሆነ አንቺ ጥቅም የለሽም። በርሽን ቋጥሪ። አብሶ አግብተው የመጡ ሰዎች ወይ ቤት ሊኖራችን ይችላል፣ የገጠርም ሊሆን ይችላል፣ ቤት ሊኖረን ይችላል። ስለዚህ ገጠር ላይ ቤት ካለሽ፣ አሁን ገጠር ራሱ ከተማ ሆኗል። ከተማ ቤት ገዛለሁ ብለሽ አታስቢ። ከዛም ብርሽን ቋጥረሽ ገብተሽ ከተማ ቤት ትሰሪያለሽ። እየነገርሽ እያገላበጥሽ ልክ እዚህ እንቅልፍሽን አርተሽ እኔ እንዳልኳችሁ ስንት ሰዓት 11 ሰዓት 10 ሰዓት ተኩል ምን እንደምትነሽ እየተነሳሽ እግዚአብሔርን እየተነሳሽ ሰርተሽ እዛም ቤት ሰሪያለሽ። ብር ብቻ አይኖርሽ። ብር ካለሽ
በሰማይ መንገድ አለ እንደሚባለው እውነት ነው። ብር ካለ በሰማይ መንገድ አለ። በሰማይ በር አይደል? አረብ ሀገር፣ አውሮፓ፣ አሜሪካ፣ ለንደን፣ ጀርመን፣ ኬንያ፣ ጋምቤላ፣ ቤንሻንጉል፣ ኢትዮጵያ ውስጥ ምንበረው። ስለዚህ ብር ይኖርሽ ውዴ። ብር ካለሽ እና ብር ስላላቸው ብቻ ደግሞ ሀብታም ይሆናሉ። ብር ስላለን ብቻ ሀብታም እንሆናለን። ብር ስላለን ብቻ ቱጃር እንሆናለን ማለት አይደለም። እዚህ ጋር ስላችሁ እንትን እያደረጋችሁ ብራችሁን አያያዝ ወቁበት። ብራችሁን አያያዝ ካወቃችሁበት ለሰው ባተርፉ ለራሳችሁ ትበቃላችሁ። ገባችሁ? ለራሳችሁ ለሰው ባተርፉ ማለት የምን መሰላችሁ? በቃ የሆነ ቤት በቤት ላይ ባሰሩ፣ ገንዘብ በገንዘብ ላይ ባደብሩ፣ የዕለት ዕለት ቀናችሁን እየሰራችሁ የምትውሉበት የምታድሩበትን አታጡ። ሞኝቱ ነው ጉድ ፈላብን። እናንተስ? ስለዚህ በኋላ ደውልላችኋለሁኝ እኔ ቆንጆች እና ስለዚህ እንትን አትበሉ። ጊዜያችሁን እየገባሽ 2 ወር እረፍት እየወሰድሽ አረብ ሀገር ከዛ እዛ ስትሄጂበት ያወጣሹ ወጪ መቅኖ የለው ምን የለው ማውጣት እንጂ ገቢ የለ። ስለዚህ እርፍ ብለሽ 4 ዓመትም ከሆነ ምሰሪው ሳትገቢ ምን ሳትይ ወጥረሽ ስሪና ብርሽንም ሰብስቢና አገርሽ ገብተሽ ስሪ። ከዛ እንትንም ከሆናችሁ ላጤዎችም ከሆናችሁ ያላገባችሁ ልጆችም ከሆናችሁ በየወሩ በየ2 ዓመት እየገባሽ ሻንጣ ይዘሽ ከዛ በሻንጣ ስትገቢ ልብስ ይዘሽ ነው የምትገቢው። አሁንም 2 ዓመት ሲሞላሽ አሁንም ላጎትሽ ልጅ፣ ላክስቶችሽ ልጅ፣ ለእናትሽ ለአባትሽ ልብስ ይዘሽ ነው የምትገቢው። አንቺ ገባሪ የሚባል ነገር አለ። ገባሪ ወንዝ የሚባል ታውቃላችሁ? እንደዛ ነው የምትሆኑት ማለት ነው። በየአመቱ ዝም ብላችሁ በየ2 ዓመቱ የምትጓዙ ሰዎች 2 ዓመት ከምሰርተሽ ከምትገቢ 4 ዓመትሽን ጠቅላላ አድርገሽ ወጥረሽ እንዳልኩት ቅድም ወጥረሽ ሰርተሽ ሀገርሽ ላይ ግብት ብለሽ ስራሽን መስራት። ብርድ ስለሆነ ጉሮሮዬ ዝግ ነው እናንተ እና ስለዚህ እንደዛ አድርጋችሁ ወደ ሀገራችሁ ግቡ እንጂ ዝም ብላችሁ አትመላለሱ። እንደው ሀቀች ሞኝ አትሁኑ፣ ብልጥ ሁኑ። ብልጥ ሰው ከሰው ይማራል፣ ሞኝ ሰው ከራሱ ይማራል እንደሚባለው አትሁኑ። እኔ ጠቅልዬ ስገባ ጽፍላችኋለሁ ስንት ዓመት እንደቆየሁ። አሁን እዚህ ቁጭ ብዬ እዚህ ናራነት የሰራሁት ምናምን አልላችሁም። በቃ ልገባ ትንሽ ጊዜ ነው የቀረኝ። 2020 ብያችኋለሁ አይደል? 2020 ጽፍላችኋለሁ። እኔ 2020 አልቆይም፣ ውሸቴን ነው። ግን የምሩን ስነግራችሁ እኔ ልገባ ደርሻለሁ። ስለዚህ በቃ ጠቅለል ብላችሁ ወደ ሀገራችሁ በቃ መመላለስ የለም፣ የማደም ቤት የለም። እኔም የፈለገ በቃ አስቤ አድቅጄበት ነው የሰራሁት። አንደኛ ልጅ አለችኝ። ልጄን እያየሁ በየ2 ዓመቱ እየገባሁኝ አልመጣም ብዬ ነው ወጥር አድርጌ የሰራሁት። 1 ዓመት ሳልገባ በቃ አንዴ ገባለሁኝ። ከልጄ ጋር አልንቀሳቀስም። ትምህርት ቤት ስትል ብቻ ነው ከኔ ጋር የምትለየው። ከትምህርት ቤቷ ስትመጣ ቤት ታገኘኛለች ልጄ። ምን ስለሆነ ነው ጥያት ወጥቼ ደግሞ አሁን ጥያት የምሰደደው? ካላገባችሁም ደግሞ ላጤ ሆናችሁ የመጣችሁ ልጆች እንዳልኳችሁ ነው፣ እዳ የለባችሁም። በቃ 2 ዓመትሽ ወጥረሽ ትሰሪያለሽ፣ 4 ዓመትሽ ወጥረሽ ትሰሪያለሽ። የ2 ዓመቱ የቤትሽ በቃ ቤት ትልቅ ለመስራት አትፈልጉ። ትንሽዬ ቤት ቆንጅዬ ቅንብር ያለች አንቺን የምታኖርሽ። ከዛ ባልም ከሆነ ከዛም በኋላ ይመጣል። እዚህ ቁጭ ብለሽ ግን አንዱን ተዋቀሽ ወር ሲደርስ ብር ልብሽ ውልቅ። እንደዚህ ላረግ ነው፣ ባጃጅ ልገዛ ነው፣ ምን ላረግ ነው፣ ልሰራ ነው። ስራና ግዛ። እኔም እዚህ ለራሴ ነው የምሰራ፣ አንተም ለዛ ስራና ስመጣ እናጋጫለን አንድ ላይ። አንተ እዛ ቁጭ ብለህ የት ልወቅ ብዬ አጥብቄ ልሳምህ አሉ። የምታውቁት ራሱ ሊበላችሁ ነው። እዚህ ስትመጡ ሀ ብሎ አይኑን የሚከፍተው ምንም አይቀረውም በቃ። ስለዚህ ለምን ብዬ የተሰደዳችሁበትን አላማችሁን እወቁ ብያለሁ ከመጀመሪያው ከመግቢያዬ።
ስለዚህ ዓላማችሁን ካወቃችሁ፣ ዓላማችሁን ካልሳታችሁ፣ መስመራችሁን ካልሳታችሁ ውጤታማ የማትሆኑበት አንዳች ምክንያት የለም። ውጤታማ የምትሆኑት እራሳችሁ በራሳችሁ ነው። ውጤታማም እንዳትሆኑ የምትሆኑት እራሳችሁ ናችሁ፣ በራሳችሁ እጅ። እኔ አላውቅም። ዛሬ የማውቀው ነገር የለም። አሊ ወልድ ይባል አራት አልኳችሁ። እኔ ከብር ጋር ቀልድ አላውቅም። ስለዚህ ውድ ተመልካቾቼ በጣም አመሰግናችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ የኔ ቆንጆች፣ እርዱኝ። እርዳታ ስላችሁ ደግሞ የገንዘብ እንዳይመስላችሁ፣ እዩልኝ፣ ላይክ አርጉልኝ፣ ኮሜንት ጻፉልኝ። አስተያየት ካላችሁ አስተያየታችሁን አስቀምጡልኝ። ወዳችኋለሁ። ከኔ በላይ ደግሞ እግዚአብሔር ይወደዳችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾች የእግዚአብሔር ሰላም ይብዛላችሁ። ላይክ እያደረጋችሁ ዩቱቤን አበረታቱኝ። መታበረታቱኝ ደግሞ እግዚአብሔር ይስጥልኝ እላችኋለሁ። ኢትዮጵያ ሀገራችን ይባርክልን፣ መሀሏን ገነት አርጎ ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ለዘላለም ትኑር የኔ ውዶች። በላይክ